ምን ነው ዝም አልሽ? ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የኒውላይት ዩቲዩብ ቻናል ቤተሰቦች ሰላማችሁ በዘዘት ይበልልኝ። እንዴት ናችሁ? ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችም እንዴት ቆያችሁኝ? ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ሁላችሁም እያስቀምጣችሁልኝ ዛሬ ኖላዊ ስለነቃ ምን ተሰማችሁ? እንዲሁም አቶ መስፍኔ ደግሞ ባደረገው በጎ ስራዎች ሁሉ ልባችሁ ምን ያክል ደስ እንዳለው ይኸው በኮሜንት እያየው ነበርና እንዴት ናችሁ? በጣም ደስ የሚል ነገር ነው። አቶ ኖላዊ እንኳንም ነቃ ለሀንቾ ሲል ማለት ነው። እንዲሁም ለጆሮ ወይም ደግሞ ለአሲር ማለት ነው። ተአምር እንደዚህ ቀየረ ነው። ለሀና ያላት ደስታ ስታለቅስ አልቅሰን ደስ ስትል ደስ ብሎን ደስታዋም ችግሯም አብረን ተጋርተን ያው እንግዲህ ተመስገን ነው። እንኳን አቶ ኖላዊ ከሕክምናቸው በሰላም ተጠናቆላቸው እንኳንም ተሻለው ማለት ነው። በጣም ደስ የሚል ፊልድ ነበረ። ጀሮ እንግዲህ ተኝተው ነበረ ሀናና አሲር ማለት ነው። አብረን አንቺ ሂድ አንተ ሂድ አንተ እየተባባሉ በስተመጨረሻም አቶ ኖላዊ ሲነቃ ሁላችንም ማየት አለብን ብለው አባዬ ሲነቃ አጠገብ መሆን አለብኝ ስትል ሀንቾ ያንቺ አባት ለእኔም አባቴ ነው፣ ለእኔ ብቻ ነው አባቴ ካልሽ ግን ይሄዳለሁ ብሎ ሲያስጠነቅቃተኝ በቃ እንደዛ ከሆነ አብረን እንሆናለን እዚሁ እናድራለን ትለዋለች። ከዛም ይስማማሉ። በስተመጨረሻም አቶ ኖላዊ ቀስ እያለ እንግዲህ ይነቃል ማለት ነው። ከዛም ሀና ሀንቾ እያለ ከመጥራቱ በፊት አሲር አሲር እያለ ነበር ሲጣራ የነበረ። ጆሮም በድንጋጤ እንግዲህ ከውጭ ሰው የጠራው መሰለና ውጩን አየ። ከዛ ማንም የለም። ቀና ብሎ አባባን ሲያያቸው ቁጭ ብሎ በጣም በድንጋጤ ሀና እንዳጋጣሚ ከሱሪ እግሩ ላይ ነበር ተኝታ የነበር። አሽቀንጥሮ ነው የጣላት። እንዴት ሀና እንዴት እንደደነገጠች ከሳ ድንጋጤ ደግሞ ደስታዋ ከአቅም በላይ ሆኖባት እንዴት ዘላ ካልገው እንደወጣች ኦ ማይ ጋድ። ለዚህ ሁሉ መንስኤ የሆነው እንግዲህ አቶ መስፍኔ ናቸው። በጣም አስተዋይና አርቆ አሳቢ፣ ሚስቴ ብትሳሳትም ሚስቴ ግፍ ብታደርግም ሚስቴ እልህኛ ብትሆንም ብሎ ይሄ ጦስ ነገ በልጆች ላይ ይደርሳለኝ። እስካሁንም ጣልቃ ያልገባሁት በሚስቴ መካከል ላለመቆራረፍ ነበር። አሁን ግን ሚስቴ ብትሆንም ነገር ግን ነገ ለልጆቼ መጥፎ ስራ እንዲደርስባቸው ስለማልፈልግ ይልና ውሳኔውን ለማንም ሳያማክር ቀጥታ ወደ ሆስፒታል ይሄዳልኝ። ከሆስፒታል ከሄድን በኋላ ለሰላም ይደውልላትና አዛው ሆስፒታል ይገናኛሉ ማለት ነው። ሰላምን በድንጋጤ ይዘው ነበረች። እንዳጋጣሚ አባባ ኖላዊን ለማየት ምናሴም አብራት ነበረ ከሀንቾ ጋራ። ስልክ ሲደውልላት ድንገት ስትወጣ አባቷ ነው። እሷም የመሰላት አባቷ እየታመመና የሆነ ነገር የሆነው መስሏት ነበረ። በስተመጨረሻ ግን ዶክተሩ የሀና አባት የሚያክመውን አገናኘኝ፣ እናታቸው ስተሰርታለች አውቃለሁ፣ እስካሁንም ዝም ያልኩት ይሁን ብዬ ታግሼ ነው። ከዚህ በኋላ ግን ልታገዝ አልችልም እና ሕክምና በፍጹም መቋረጥ የለበትም። ነገር ግን እኔ ሕክምና ሙሉ ወጪ ሸፍኜ የአባባ ሕክምና ይቀጥላል ሲል ሰላም በጣም ነው ደስ ያላት። እንኳን እሷ እኛም ደስ ብሎናል። እንዲህ አይነት አባት የሚያኮራ አባት ሲመጣ ለምን ደስ አይልም? በጣም ነው ደስ ያለንና በስተመጨረሻም እነ ሀና ካሉበት ትሄድና ዶክተሩን ያለበትን ለአቶ መስፍን ታሳየውና ሰላም ትመለሳለች ማለት ነው። ከዛ ሰላም ከተመለሰች በኋላ ምን ይዤ እንደመጣሁላችሁ ብላ ሀናንና ምናሴን በጣም በወሬ ጉጉት ልታፈነዳቸው ትደርሳለች። በቃ ካልሆነ ምን እንደተፈጠረ ደውዬ ልጠይቅልኝ ብሎ አሲር ይቅርታ ምናሴ ስልኩን ሲያወጣ አይ በቃ እኔ እነግራችኋለሁ እስኪ ታጓጉ ብዬ እኮ ነው ምናምን ትላለች። ከዛ ሀና ቆይ በዚህ ሰዓት አሁን እየቀለድሽብኝ ነው ሰላም እያለች በስተመጨረሻም አባዬ መጣ እኮ ሀና
የአባባ ሙሉ ሕክምና ወጪ ሊሸፈንለት ነው ደስ አይለም ስትላተኝ ሁላቸውንም ምን ያሉ በድንጋጤ ማለት ነው። እኔ አላምንም አባዬ የኔ አባት ብሎ ከዛ ምናሴ ማለት ነው ደስ ሲለው ሀና ደግሞ መድኃኒዓለምን አምላኳን አመሰገነች። የኔ ጌታ በስተመጨረሻም ታመርክን አሳይኸኝ አይደል ላጨክንብኝ ነበር አይደል እያለች ስቅስቅ ብላ ታለቅሳለች ማለት ነው። ከዛ በፊትም ሀና ዶክተሩ ይዘሽ ውጭ ህክምናው ብር ካላመጣሽ ህክምና አይደረግላትም፣ ይሄ የግል ሆስፒታል ነው፣ እስከ ከፈልሽ ድረስ ይታከማል፣ እስካልከፈልሽ ድረስ ምንም ልረዳሽ አልችልም ብሎ ሲያስጠነቅቃት የገንዘብና የህይወት ጉዳይ አይደለም፣ ችግር ገንዘብ ነው አይደል፣ እኔ ደግሞ ህይወት ነው፣ መጀመሪያ ቅድሚያ ለሚሰጠው ነገር ቅድሚያ ስጥ ብላ ብታስጠነቅቀውም አልሰማም። እንግዲያውስ አንድ ነገር ስማ፣ አባዬን ይዤ እወጣለሁ፣ የኔ መድኃኒዓለም ግን አሳልፎ አይሰጠኝም፣ ካንተ ብርና የኔ መድኃኒዓለም ከሚያደርገው የት እንደሚበልጥ አሳይሃለሁ ብላ ስትስትበት ዶክተሩም እምነትሽ የሚያድንሽ ከሆነማ ድሮ ባለመጣሽው ነበር፣ እዛው እኮ ጸልየሽ ማዳን ትችይ ነበር ሲላት በእምነቴ እንደፈለክ ልትቀልድ ትችላለህ፣ የኔ መድኃኒዓለም ግን ያያል፣ እውነቱን ደግሞ ታያለህ ብላ ዝታበት ነበረ። አቶ መስፍን ወደ ዶክተሩ ክላስ ከሄደ በኋላ ዶክተሩም በጣም ግራ ተጋብቶ ስለነበር እንዴት ይሆን ይችላል ምናምን ሲል እኔ ከሰለጥነው ዓለም የመጣው ነኝ፣ አንተ ገንዘብ ልታስቀድም ትችላለህ፣ ነገር ግን ህይወትን ብታስቀድም የህሊና ጸጸት ሊኖርህ አይችልም፣ ገባህ ብሎ ያስጠንቅቀዋል። ጥንቅቅ አድርጎ ነገሮችንም ያስረዳዋል። በዚህም ደስ ያለው ዶክተሩ ትንሽ ቆም ብሎ ሀና የተናገረችው ነገር አስታወሰ። እምነቷ ምን ያክል ጥንካሬ እንዳላትና ምን ያክል ተስፋ እንዳልቆረጠችም በዚሁ ተረዳ። በስተመጨረሻም አቶ መስፍንም ህክምናውን ብሩን ከፈለ፣ ተፈራረሙ። የአቶ ኖላዊ ህክምና ነርሶችም ገብተው እንዲያዘጋጁት ተደረገ። ይህ ነበረ የተፈጠረው ታሪክ። ህክምናው ከመደረጉ በፊት አቶ ኖላዊ ወደ ህክምናው እንደሚገባ ዶክተሩ ለወይዘሮ ባዩሽ ይደውላትና የሀና አባት ሊታከም ነው፣ ሙሉ ወጪውን አቶ መስፍን ሸፍኗል ሲላት ክውን ያለችው ክው ማለት ነው። ጭራሽ እንዴት እንዳናደደችኝ እሷ ደግሞ ገንዘቡን አልከፍልም ከማለቷ የበለጠ ያናደደ ጭራሽ እንዳይታከምም ልታደርግ ነበር። ምን ትጠቀማለች? እውነት አትጠቀምም፣ ነውር ነው። ክፋት በዚህ ልክ ማለት ነው። የእሳቸው ህይወት ተረፈ አልተረፈ ለእሷ ምንድን ነው የሚጎዳትስ? የሚጠቅማትስ ነገር ምንድን ነው? እሷ ሰው አይደለች? እሷ ገንዘብ ስላላት ብቻ እንደፈለገች ልታደርግ? ደስ ያለ ነገር ዶክተር ማክርቶኛል። እኔ እኮ ነገርኩሽ እንጂ ያለበትን ሁኔታ አሳውቀኝ ስላልሽኝ አንቺ እንደፈለግሽ ልታሽከረክሪኝ ወይም ልታዠኝ አይደለም ብሎ ሲናገራት ምን ከአንተን ብሶ ትልና እንደገና ትበሳጫለች። የወይዘሮ ሚላት ለቅሶ ግን መጨረሻዋ ኦማይ ጎድ ይቅር የማይባል ጸጸት። ያደረገቻቸው ስራዎች 16 ዓመት ሙሉ ካነባችው እጥፍ በላይ ማለት ነው። ዛሬ በሀና ላይ የምታደርገው ግፍ እጥፍ ይበልጣል። እና መልካም ነገር ሰርተን እንለፍ። ጥሩ ነገር እንኳን መስራት ቢያቅተን ከክፋት እንራቅ። ለሰዎች ምቀኛ እንሆን። የሰዎችን በር አንዝጋ። እውነት ጥሩ ነገር ማድረግ ባንችል ማለት ነው መጥፎ ነገር ለማድረግ ግን ዝግጁ አንሆን። በጣም አስቀያሚ ስራ ነው። ዋጋ ያስከፍለናል። ልጆቿ ተቀይመዋታል። ባሏን ቢመክራት አሻይ ብላለች። ያሳዝናል በጣም።